ደህና ነው። ሁለተኛ መጽሐፈ ነገሥት ምዕራፍ 4 ቁጥር 23 ላይ የምናገኘው የሕይወት ቃል ነው። አምላካችን እግዚአብሔር ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌሉን፣ ለአባቶቻችን ለሊቃውንት ምስጢር ጥበቡን ገልጦ ያስተማረ የልብ የነፍስ መምህራችን እግዚአብሔር የቃሉን ደጅ ከፍቶ የሚረባንንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። በዚህ በመጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 8 ጀምሮ እጅግ በጣም የተወደደ የተሰበሩ የሚጠገኑበት፣ ሙታን ሕይወት የሚያገኙበት፣ ድቅድቅ ጨለማው የሚረታበት፣ አስደናቂው ብርሃን የሚታይበት፣ የተራቡ እውነተኛ የሕይወት እንጀራ የሚያገኙበት፣ በጥያቄ ደን መካከል የሚመላለሱ የሕይወት መልስ ከአምላካቸው የሚያገኙበት፣ ሐዘን ወደ ደስታ የሚለወጥበት፣ ተስፋ መቁረጥ የሚሰደድበት፣ እግዚአብሔር ለሕዝቡ መጽናናት የሚሰጥበት አንድ ታሪክ አለ። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ይህንን ታሪክ አንስተን ከልባችን ከሕይወታችን ጋር አገናኝተን እንማማራለን። እግዚአብሔር ሁላችን እንዲያስተምረን መልካም ፈቃዱ ይሁንልን። አንድ ቀን እንዲህ ሆነ፣ ኤልሳዕ ወደ ሱነም አለፈ ብሎ ይጀምራል። እንግዲህ በዚህ በመጽሐፈ ነገሥት ካልዕ ላይ ይህንን የተወደደ ታሪክ ሁላችን የምናርፍበት ነፍሳችን የምትረካበትን ታሪክ በጣም ስለተወደደው የኤልያስ መንፈስ እና በረከት እጥፍ ድርብ ሆኖ ያደረበት የእግዚአብሔር ሰው የሰራውን ሥራ በዚህ ክፍል ላይ እናገኘዋለን። እንደሚታወቀው ሱነም በተራራ ከተቆረቆሩ ከተሞች መካከል አንዷ ከተማ ስትሆን ነቢየ እግዚአብሔር ኤልሳዕ እጅግ አስደናቂ መንፈሳዊ ሥራ የሚሰራበት፣ ከእግዚአብሔር ሰምቶ የሚናገርበት፣ እስራኤልን የሚያጽናናበት፣ የዕረፍት ድምፅ እየሰማ የብዙዎችን እንባ የሚያብስበት ስፍራ ነው። በዚህም ስፍራ መድኃኔዓለም የሁላችንን እንባ ያብስልን፣ አሜን በሉ። በዚህ በሱነም ስፍራ እየተመላለሰ በርካታ ሸክም ያለባቸውን ከአምላካቸው እቅፍ የወጡትን የእግዚአብሔር ረድኤትና በረከት የተለያቸውን በተለያየ ዲያብሎስ አሰራር የተያዙትን ይሄ የእግዚአብሔር ነቢይ የተወደደውን የሚያሳርፈውን ከእግዚአብሔር ብቻ ተሰምቶ የሚነገረውን የሕይወት ቃል እየነገረ እየሰበከ በርካቶችን ወደ አምላካቸው ወደ እግዚአብሔር ያስጠጋ ነቢይ ነው። አንዳንዶች ጎዳና ላይ ያስወጣቸውን፣ ከእግዚአብሔር በረከት ያራቃቸውን፣ የቅዱሳን በረከት የተለያቸውን በስብከቱና በትምህርቱ ከእግዚአብሔር በሚያየው በሚሰማው ነገር እያገለገለ በሱነም ከተማ ይመላለስ ነበር ይላል። ምድር ላይ ሱነም ላይ እጅግ የተወደደውን መንፈሳዊ ሥራ ከሠራ በኋላ እንደተለመደው ወደ ተራራ ወደ ቀርሜሎስ ወጥቶ ቀርሜሎስ ተራራ ላይ ያድር ነበር ይላል። ቀን ቀን ከሰው ጋር እያወጋ ማታ ደግሞ ከአራዊት ጋር በዛ ስፍራ ይኖር ነበረ ይላል። ይሄ ለብዙ ሰዎች እረፍት መሆን የቻለ የእግዚአብሔር ነቢይ እጅግ የተወደደውን መንፈሳዊ መልእክትና ሥራ ተልኮና አገልግሎት ይዞ በርካታ መንፈሳዊ ሥራ እየሠራ በሱነም ከተማ ይመላለስ ነበር ይላል። መድኃኔዓለም በበረከት በጤና እንድንመላለስ እሱ መልካም ፈቃዱ ይሆንልን። ይሄ የእግዚአብሔር ነቢይ ሁልጊዜ እየተመላለሰ
ለብዙ ሰዎች ጥያቄ መልስ እየሰጠ የብዙ ሰዎችን እንባ እያበሰ የተወደደ ሥራ የሚሰራ ለሰው የሚያስብ ሰው የማያስብለት ሰው ነው። እየሰማችሁ ነው? እግዚአብሔር ልመናችንን ይስማ። ለሰው የሚያስብ የሰው ችግር ችግሩ አድርጎ የቆጠረ በእግዚአብሔር ፊት በርህራሄ የሚታወቅ ለብዙ ሰዎች ተንበርክኮ በእግዚአብሔር ፊት የሚጸልይ የሚያስታውቅ የተወደደ ነቢይ ነው። በርካቶችን ሺዎችን ለችግራቸው መፍትሄ ቢሰጥም በእግዚአብሔር ፊት እየቆመ እየተንበረከከ በጎ ነገር ቢያደርግም ቢያስብም ለሱ ግን የሚያስብለት ሰው አልነበረም ይላል። በጎ ሐሳቢ ነው፣ ግን በጎ የሚያስብለት ሰው አልነበረም። ነገር ግን አንድ ቀን በሱነም ከተማ ያለች አንዲት ታላቅ ሴት ነበረች ይላል። ይቺ ሴት ታላቅ ሴት ናት። በመጽሐፍ ቅዱስ ውስጥ በጣም በታላቅነታቸው ከተገለጡ ጥቂት ሴቶች መካከል አንዷ ሴት ናት። ግን የሚገርመው አንዳንዶች መጥፎ ሰርተው፣ ሌሎች ደግሞ በጎ ሰርተው ብሉያቱ ላይም ሐዲሳቱ ላይም ስማቸው የተጠቀሰላቸው ሰዎች አሉ። ይቺ ሴት ግን በጎ ሰርታ መልካም ነገር ተገኝቶባት ታላቅ እምነትና ሥራ ኖሯት፣ ነገር ግን ስሟ አልተጠቀሰም፣ ስሟ አልተነገረም። ይልቁኑ በሱነም ከተማ የምትኖር ሴት ስለነበረች ሱናማዊቷ ሴት ትባላለች። እጅግ በጣም የታላቅነት ምሳሌ፣ የአማኞች ምሳሌ፣ ብርቱ አማኞች ከእግዚአብሔር ጋር ባላቸው ግንኙነት ምሳሌ ከሚሆኑ መካከል አንዷ ሴት ናት እቺ ሴት። እና በዛ ስፍራ የሚመላለሰውን የእግዚአብሔር ነቢይ አየችና አንድ ቀን ወደ ቤቷ ገብቶ ቁራሽ እንጀራ እንዲመገብ ወደ ቤቷ ገብቶ ማዕድ እንዲመገብ ማዕድ እንዲባርክ እንዲቀድሳት ፈለገች ይላል። እና ሲያልፍ ተመለከተችውና የእግዚአብሔርን ነቢይ ወደ ቤቷ ገብቶ በረከት ለማግኘት ጠየቀችው ይላል። ግድ አለችው እና ዛሬ እናንተ እንደምታደርጉት ለካህናቱ ቅዳሴ በኋላም የሚያስፈልገውን ነገር በበዓላቱም መደረግ አለበት ብላችሁ አስባችሁ ሳትጠየቁ ሳትታዘዙ እንደምታደርጉ ሰዎች ማለት ነው አደረገች ይላል። እና የእግዚአብሔር ነቢይ ወደ ቤቷ አስገብታ ማዕድን አቀረበችለት፣ አመሰገነ፣ ባረካትና ወጣ ይላል። እቺ ሴት በጣም ታላቅ ሴት ናት። ለሷ ብዙ ሸክም ብዙ ተግዳሮት ያለባት፣ ነገር ግን ተግዳሮቷን ሸክሟን ጥያቄዋን ያልተመለሰላትን ጉዳይ ትታ የተደረገላቸው ብዙ የሆነላቸው መልስ የተሰጣቸው እንባ የታበሰላቸው ሸክም የቀለለላቸው ሰዎች ያላደረጉትን ማድረግ ጀመረች ይላል። በጎ ነገር እንድናስብ በጎ ነገር እንድናደርግ መድኃኔዓለም ሁላችንን ይርዳን። አሜን በሉ። በጎነት ጠፍቷል ከሁላችን። በግል ሕይወታችን በጎነት የለም። ጉርብትናችን ላይ በጎነት የለም። መንፈሳዊ ጉዳዮቻችን ላይ በጎነት የለም። ማህበራዊ ጉዳዮቻችን ላይ በጎነት የለም። ከበጎነት ይልቅ ክፋት፣ ከመልካምነት ይልቅ የጨለማው አሰራር፣ መጨካከኑ፣ መገዳደሉ፣ ያልተገባው ነገር ነግሶብናልና መድኃኔዓለም ከዚህ ሁላችን ያውጣል። ይቺ ሴት ምንም ሳታስብ ሰጥቶ መቀበልን ሳታስብ ብዙ ጥያቄ እያለባት ብዙ ሸክም እያለባት ብዙ ተግዳሮት እያለባት፣ ነገር ግን ምን ታረግ ነበር ካላችሁ ለእግዚአብሔር ነቢይ ታስብ ነበር። በጎ ታስባለች። ምንድን ነው የምታስበው? በጎ ነው የምታስበው። መልካም ነገር ነው የምታስበው። ወዳጆቼ መልካም ነገር ማሰብ መልካም ነገር ማድረግ በእግዚአብሔር ፊት ትልቅ ዋጋ ነው። ክፉ የሚያደርጉ ሰዎች የእጃቸውን ሥራ ያገኛሉ። የማናገኘው የሰራነው ክፉ ሥራ የለም። እየሰማችሁ ነው? እግዚአብሔር ልመናችንን ይስማ። የሁላችሁ አንዳንድ ጊዜ ክፉ ሰርተን እግዚአብሔር ስላልፈረደብን ይቅርታና ምሕረቱን ስላበዛልን ጊዜ ስለሰጠን የተወን ይመስላችኋል። እንድንመለስ ነው። ነገር ግን ሳንመለስ ብንቀር የሰራነው ነገር ተቆጥሮ ተሰፍሮ ይሰጣል። ይሄ የክርስቶስ ትምህርት ነው። በምትሰፍሩት መስፈሪያ ልክ
ክርስቶስ ይሰፈርላችኋል። የሰፈርነው በጎነት ተመልሶ በሶ ይመጣል። የሰፈርነው ክፋት፣ ተንኮል፣ ያልተገባ ነገር እሱም ተሰፍሮም ይመጣል። እግዚአብሔር በምሕረቱ እንዲሰፍ በበጎነቱ እንዲሰፍ በበረከት እንዲሰፍርልን መልካም ፈቃዱ ይሆንልን። አሜን በሉ። የሚገርማችሁ ይቺ ሴት የሚመጣላትን ነገር አስብ አይደለም የምታደርገው። የእግዚአብሔር ነቢይ ለብዙ ሰዎች የሕይወት እንጀራ ሰጥቷል፣ ግን ያሰበው ሰው የለም። ሺዎች ያላሰቡትን ምንም ያልተደረገላት ብዙ ጥያቄ ያለባት እንባ ያልታበሰላት ደግሞ በጣም ከባድ ጉዳይ ውስጥ ያለች ሴት ናት። እቺ ሴት ገንዘብ የማይፈታው ጉዳይ አለባት፣ ችግር፣ እውቀት የማይፈታው ችግር አለባት። ጥበብ የማይፈታው፣ እውቅና የማይፈታው፣ ታላቅነት የማይፈታው፣ ሀብት የማይፈታው፣ ስልጣን የማይፈታው ጉዳይ አላት። በእግዚአብሔር ፊት የምታቀርበው ጉዳይ አለ፣ ግን ሰው አይፈታውም። ይሄንን ብርም አይፈታውም። ይሄንን ወዳጅነት አይፈታውም። ይሄንን ስልጣን አይፈታውም። ይሄንን እግዚአብሔር ስልጣን የማይፈታውን፣ እውቀት የማይፈታውን፣ ገንዘብ የማይፈታውን፣ ወዳጅነት የማይፈታውን ሸክማችንን ያራግፍልን። ከፍ አድርጋችሁ እስኪ አመስግኑ። ያራግፋል ሸክማችንን። በእውነት እቺ ሴት እግዚአብሔርን የምታምን እምነቷ ታላቅ የሆነላት ሴት ናት። የሱነማ ሴት እና ቤቷ ገብቶ ማዕድ እንዲመገብ ጋበዘችው የእግዚአብሔርን ነቢይ እና ታስተናግደዋለች። መልካም ነገር ታደርጋለች። ይሄ ብቻ አይደለም፣ ሌላም ነገር አሰበች። ለባሏ እንዲህ አለችው ይላል፣ ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱሱ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው ይላል። ይቺ ሴት በጣም የምትወደድበት ሌላው ታላቅነቷ ጉዳይ ትዳሯ ራሱ በእግዚአብሔር የተቃኘ ነው። ትዳሯን ለእግዚአብሔር የሰጠች ሴት ናት። ምኗን? አዎ ባል አስቀዳሽ ከሆነ ሚስት አታስቀድስም። ሚስት የምታስቀድስ ከሆነ ባል አያስቀድስም። እንደውም አንዳንድ ጊዜ በጣም ለምደውት አንዳንድ ሰዎች እሱ እኮ መች ይሆንለታል ይላሉ። ልምድ ሆኖ ለእግዚአብሔር የማይሆንለት ጉዳይ የምንኖረው በእግዚአብሔር ፊት መምጣት ለማተፈቅሮ ለማተከልክሎ ወዳጆቼ ይቺ ሴት የምትለይበት ታላቅነት ምንድን ነው? ሌላው ካላችሁ ባሏንም ትዳሯንም በእያንዳንዱ ጉዳይ ከእግዚአብሔር ጋር ያጣበቀች ሴት ናት። መንፈሳዊ ስራ ስትሰራ ከባሏ ጋር ትማከራለች። አባቷ አምላኳ እግዚአብሔር ሁሉ ነገሯ እንደሆነ የገባት እሱ ብቻ አይደለም፣ ከባሏ ጋር ወደ እግዚአብሔር ቤት መሄድ፣ ወደ ነቢይ ጋር መሄድ፣ የእግዚአብሔር ቃል ወደ መስማት መሄድን የምታውቅ ሴት ናት። ዛሬ እኮ የተቸገርነው ለዛ እኮ ነው። ሚስት ሌላ እምነት፣ ባል ሌላ እምነት፣ ልጆች ሌላ እምነት ውስጥ የገቡት ከዚህ የተነሳ ወደ እግዚአብሔር ቤት ስንመጣ እንደ ጋራ ነው መምጣት ያለብን። የእግዚአብሔር ቃል ስንሰማ ስንጾም፣ አስቸጋሪ ነው ዛሬ ጾሙ። ሚስት የምትጾም ከሆነ አይ ባሌ እኮ አይጾምም ብላ ሌላ ታዘጋጃለች። ጾሙ ባልን አይመለከትም፣ ሚስትን አይመለከትም፣ ልጆችን አይመለከትም። የሁላችሁ ብዙ ነገሮቻችን በረከት ያጣው፣ ብዙ ነገሮቻችን ደስታ ያጣንበት፣ ስኬት የጠፋበት፣ ተስፋ የምንቆርጥበት ትልቁ ጉዳዮቻችን ሁሉ ከእግዚአብሔር ጋር የተገናኙ ፈቃደ እግዚአብሔር ያልተጠየቀባቸው ከእግዚአብሔር ጋር የምንመላለስበት ከእግዚአብሔር ጋር በረከት የምናገኝበት ስላልሆኑ ነው። እንዲሆኑ እግዚአብሔር ሁላችንም ይርዳል። ማስተዋል ያስፈልጋል። እንጹም፣ እንሂድ ማለት ያስፈልጋል። ልጆችን ይዘው መምጣት ያስፈልጋል። እንደኛ እያያዝ እኮ አንዳንድ ቤት ውስጥ የሃይማኖት ተቋማት የተመሰረተ ነው የሚመስለው። ባል ሌላ ነው፣ ሚስት ሌላ ናት፣ ልጆች አንደኛው ሌላ አንደኛው ሌላ የሃይማኖት ተቋማት ስብስብ ይመስላል አንድ ቤት ውስጥ። ከዚህ መድኃኒዓለም ሁላችን ይጠብቀን። በእንደዚህ አይነት የጠነከረ ወደ እግዚአብሔር ቤት ያልመጣ ግንኙነት ትዳር ካለ ከባድ ነው። ልጅ ይወለዳል። እናት ወደ ክርስትና፣ አባት ሌላ ይችላል። አንድ ኦርቶዶክስ ከሆነ ክርስትና ይነሳ ይላል፣ አንደኛው ደግሞ በፍጹም ይላል። ይቺ ሴት ግን ትዳሯንና መንፈሳዊ ጉዳዩን በእግዚአብሔር ፊት የምታደርገው ነገር ሁሉ ከባሏ ጋር የምትመካከር ባሏ የሚያምንባት ሴት ናት። ስለዚህ ለባሏ አለችው
ይሄ እግዚአብሔር ሰው ነው የሚመላለሰው። እውነተኛ ነብይ ነው፣ ሐሰተኛ አይደለም። ከእግዚአብሔር ሰምቶ የሚያወራ ነብይ ነው። ነብይ ማለት አፈ እግዚአብሔር ማለት ነው። እግዚአብሔር አፉ የሆነለት ማለት ነው። እንደገና ነብዩም የእግዚአብሔር አፍ ሆኖ የሚያገለግል ማለት ነው፣ ሌላ አይደለም። ዛሬ ብዙ ሐሰተኞች ነቢያት አሉ፣ ስልክ ቁጥር የሚሰብኩ